ኃይልሻ እንኳን ደህና መጣ። Thank you አብዲ። በመምጣት በጣም ደስ ይለናል። የዛሬው ዲስከሽናችን እንዲሆን የምፈልገው ስፔሻሊ ባለፈው ጊዜ በኢንተርኮንቲኔንታል ሆቴል አገልግለህ ከሄድክ በኋላ እኔ የዚህ ሚኒስትሪ ፓርትነር እንደሆንኩ መጠን ብዙ ጥያቄዎች ወደኔ ይመጣሉ። ያው ጥያቄው በትምህርቱ ዙሪያ ነው። ይሄንን በስልክም ሰዎችም በአካል ያገኙአቸው በአንተ ትምህርት ዙሪያ ብዙ ነገር ዲስከስ አድርገናል። ግን ሰዎቹ ስለ ትምህርቱና ስለ ጥያቄው ካንተው ከራስ አንደበት ብዙ ሰዎች መስማት ይፈልጋሉ። ስፔሻሊ የፓርትነሮቻችን እንደዚሁም ደግሞ አንተን የሚወዱ በተለያየ ቦታ ያሉ አማኞች በቴሌቪዥንም እንደውም በአካል የሚከታተሉ ሰዎች ካንተ አፍ ካንተ አንደበት ይሄን ነገር መስማት ይፈልጋሉ። ያው ጥያቄው ሁሉ ጊዜ የሚጀምረው ከትምህርት ዙሪያ ነው። ኃይልሻ እንደሚታወቀው ብዙ ጊዜ ትምህርትን ስትጀምር ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ይህን ጥቅስ ከመጀመሪያ ስፔሻል ቲቪ ላይ ከጀመርክ ጀምሮ እንዲሁም ደግሞ በተለያዩ ጉባኤዎች ላይ ስትቆም የትምህርት ርዕስ ከዚህ ነው የሚጀምረው። ጥያቄውም ደግሞ የብዙዎች ጥያቄ የተጀመረው ከዚህ ነው። ምንድነው ጥያቄው? ኃይሉ ዮሐንስ ሲያስተምር ሁሉ ጊዜ ከዚህ ጥቅስ ነው የሚጀምረው። እንደገና መነሻው አዳም ነው እና የእግዚአብሔር ልጆች እንደዚሁም ደግሞ ዳግም የተወለዱ ሰዎች ከአዳም ጋር ያላቸው ነገር ምንድነው? እስቲ ይሄንን ነገር በራስ ካንተው አንደበት ከአዳም ጋር ያለንን ነገር በአዳም ያለውን ዙሪያ ትንሽ ብታብራራልን። ጥያቄው እኔ ጋር መጥቷል። የጥያቄ አንተ ጋር እንደመጠየቁ እኔ ጋርም ብዙ ሰዎች ጠይቀውኛል። በተለይም እንዳልከው ከኢንተርኮንቲኔንታል ሆቴል ዝግጅታችን በኋላ ነው ጥያቄው የበዛው። በተለይም ከአንድ አካባቢ ነው ብዙ ሰው የሚጠይቀኝና እውነት ጥያቄ ተፈጥሮባቸው ከሆነ ትምህርቴ እስከዚህ ግልጽ ካልሆነ በጣም አዝናለሁ። ግን ከተለያየ ሞቲቭ ለሚጠይቁኝ ሰዎች ለጥያቄያቸው መልስ መስጠት ሊከብደኝ ይችላል። ምክንያቱም ሰው በቅንነት ሲመጣ ነው መልስ መስጠት የምትችለው። በቅንነት መጡም አልመጡም ግን ለተጠየቀው ጥያቄ አሁንም አይሰለቸኝም ይሄን ነገር መመለስ። ምክንያቱም የትምህርቴ አንኳሩ ነገር እዛ ጋር ነውና ያለው የዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ነው ጅማሬ አድርጌ የማቀርበው እንጂ አዳምን አይደለም የሰው ጅማሬ የማደርገው። የሰው ልጅ ጅማሬ አዳም አይደለም። የሰው ልጅ ጅማሬ እግዚአብሔር ነው። አዳምን የማነሳበት ምክንያት አለኝ እኔ። ለምንድነው? በስጋ ጅማሬያችን ከአዳም ነው። ምክንያቱም ሰው ሁሉ የመጣው ከአንድ ሰው ነው። መጽሐፍ ቅዱስ ይሄንን በደንብ ይናገራል። የሰው ልጅ የመጀመሪያው ጅማሬ ምኑ ጋር ነው ተብሎ ቢጠየቅ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 እግዚአብሔርም አለ ሰው ይሁን በመልካችን በአምሳላችን። ስለዚህ እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ፣ ወንድና ሴት አድርጎም ፈጠራቸው፣ ባረካቸውም፣ ግዙ ሲል ባረካቸው የሚል ቃል እናገኛለን። ወንድና ሴት አድርጎ ፈጠራቸው፣ በራሱ መልክ ፈጠራቸው። ስለዚህ የእግዚአብሔር ልጅ ማለት ምን ማለት ነው? የብዙ ሰው ጥያቄ እዚህ ጋር ነው። አንዳንድ ሰው ምን እንደሚጠይቅም አያውቅም። በመሰረቱ ሊጠይቁት የፈለጉት ነገር አለ፣ ነገር ግን ለሚጠይቁትም ጥያቄ ዝግጁ አይደሉም። ዝግጁ አለመሆናቸውን ያወቁት እንዲህ ነው። ሰው የእግዚአብሔር ልጅ ነው ሲባል ምን ማለት ነው? ስንቱ ነው ይሄን ነገር የሚያውቀው? ታዲያ ሰው እንዴት ነው የተወለደው ለሚል ጥያቄ ቢነሳ ሰው ሊሆን የሚችል የእግዚአብሔር ዘር ወይም የእግዚአብሔር ቃል ከእግዚአብሔር መውጣቱ ነው የእግዚአብሔር ልጅ የሚያስብለው። ሰው ሊሆን የሚችል ዘር ሰጠ እግዚአብሔር። ያ ዘር የእግዚአብሔር ቃል ይባላል። ያም ቃል ይሁን በመልካችን በአምሳላችን የሚለው ቃል ነው። ሲድ ነው የሰጠው እግዚአብሔር። አሁን እንግዲህ በደንብ እቺን ነገር አብዲስ አሰማ አልቀረህም አንተ። ሰው የእግዚአብሔር ልጅ የሆነው እንዴት ነው? ሰው የእግዚአብሔር ልጅ የሆነው ከእግዚአብሔር በመወለድ ነው። እንዴት ተወለደ? ከእግዚአብሔር በመውጣቱ ነው የእግዚአብሔር ልጅ የተባለው። ሰውን የእግዚአብሔር ልጅ ያስባለው ሰው ከእግዚአብሔር ስለወጣ ነው። ባራህ ማለት ከእግዚአብሔር መውጣት ማለት ነው። ኦኬ መፈጠር ቢሆንም እንኳን ከእግዚአብሔር የወጣ ከእግዚአብሔር የተጀመረ ነገር ነው። የእግዚአብሔር ቃል ከእግዚአብሔር የወጣ ነው። ስለዚህ ሰው ሊሆን የሚችል ሲድ እግዚአብሔር ሰጠ። ምን ማለት ነው? ባህር ዛፍን ስትመለከት ትልቅ ዛፍ ነው። ፍሬዋ ግን በጣም ታይኒ ትንሽዬ ነገር ነች። የጥቁር አዝሙድ አይነት ነገር ነው የሚመስለው የባህር ዛፍ ፍሬ። ያችን ፍሬ ብትይዝና አንድ ግንድ ጎን ለጎን ብታቆማቸው የባህር ዛፍ ግንድና ፍሬዋ እኩል ናቸው፣ አንድ አይነት ናቸው። ያ የምታየው ዛፍ 100% የወጣው ከዛች ፍሬ ውስጥ ነው።
የሚገርም ግብርና የሚያውቁ ኢንጂነሮችን አግኝቼ ጠይቄ ነበረ። አንድ ችግኝ ለመብቀል ምን ያስፈልጋል? አፈር ያስፈልጋል፣ የፀሐይ ብርሃን ያስፈልጋል፣ እርጥበት ያስፈልጋል፣ ውሃ ማለት ነው። እንደገና የፀሐይ ብርሃን፣ አየር፣ እነዚህ ነገሮች ያስፈልጉታል። ዛፉ ግን የሚወጣው ችግኙ ግን የሚወጣው 100% ከዘሯ ውስጥ ብቻ ነው። እነዚህ ነገሮች ድጋፍ ነው የሚሆኑት። ይህን የሚያክል ትልቅ የባህር ዛፍ የወጣው ከዛች ታይኒ ትንሽዬ ነገር ውስጥ ነው የወጣው። የእግዚአብሔር ነገር ሁሉ ጊዜ በዘር ፕሪንሲፕል ነው የሚሰራው። ስለዚህ ሰው የተወለደው እንዴት ነው? ከእግዚአብሔር የወጣው ዘር ነው ሰው የሆነው። ይህንን ነው መወለድ ብለን የምናወራው። ይሄ በጣም ቀላልና ኢዚ ነገር ነው። የሰው ዘላለማዊነቱ ሰው ከዘላለም አምላክ መገኘቱ ወይም መውጣቱ ነው። እንዴት ተገኘ? ይሁን በመልካችን በአምሳላችን የሚለውን እግዚአብሔር የሰጠው የቃል ዘር ያ ነው ሰው የሆነው። ኦኬ፣ ሰው ሁሉ አንድ ቀን የተፈጠረው የት ነበር ያከማቻቸው? እንግዲህ እኛ በዘመናችን ወደዚህ ዓለም የገባ ነው በስጋ የተገኘ ነው ከአዳም ነው የመጣ ነው። ምዕራፍ 2 ቁጥር 7 ላይ አንድ ሰው የአንድን ሰው አካል ፈጠረ እግዚአብሔር። መንፈስ ከመንፈሳዊ ዓለም ይሁን በመልካችን በአምሳላችን የሚለው ሰው ነው የአዳም አካል ውስጥ የገባው ማለት ነው። በአካል ወደዚህ ዓለም አስገባው። ሚስቱንም ከሱ አካል አወጣ። እርስ በርሳቸው እየተጋቡ አካል እየሰጡን መጡ። መንፈስና ነፍስን ግን ከእናት አባታችን አላገኘንም። መንፈስና ነፍስ ከእግዚአብሔር ነው የሚመጡት። የቱ ጋር አከማችቷቸው ነው ጊዜው ሲደርስ ወደዚህ ዓለም ያስገባቸው የሚል ነገር ቢነሳ እግዚአብሔር ፈጥሮ የሆነ ቦታ አስቀምጧቸው የሆነ ፕላኔት ላይ እዛ አጠራቅሟቸው ጊዜያቸው ሲደርስ ተራ በተራ ስጋ ሲያገኙ ወደዚህ ዓለም ይገባሉ ማለት ሳይሆን እግዚአብሔር ኦልሬዲ ሲድ ነውና የሰጠው ዘር ነው የሰጠው። እግዚአብሔር የሰጠው ዘር በባዲ ወደዚህ ዓለም ይገባል። ባዲን ያገኘነው ከአዳም ነው። ይሄንን ነው መወለድ ብለን የምንጠራው። ይሄ ተአምር አይደለም። አዳም እንዴት ነው ታዲያ እግዚአብሔር ልጅ ሆነው? አዳም ይሁን በመልካችን በአምሳላችን ከተባሉት ከተፈጠሩት ሰው ሁሉ አንድ ቀን የተፈጠረው። ቁጭ ብሎ በየቀኑ ሲፈጥር አይውልም። በዛን ቀን ሲድ ከወጣላቸው ዘር ከወጣላቸው ሰው የተወለደው በእግዚአብሔር ልብ ውስጥ ነው። ባይዘው ዘር የሚታይ ነገር አይደለም። ሰው ስትል እዚህ ጋር እያወራ ያለው ስለ አዳም ነው ወይስ ስለ ሰው ልጆች ሁሉ ነው? እስካሁን ድረስ ያወራው ስለ ሰው ልጅ በሙሉ ነው። ከአዳም ጋር የሚያገናኘን እኮ የለበስነው አካል ብቻ ነው። አዳም በመንፈሳዊ እድሜ አይበልጥንም። አንድ ቀን የተፈጠር ነው። ለምን እሱን እንዳስገባ መጀመሪያ አላውቅም። ኢኩድ ቢ ሚ ግን አዳምን ያስገባው መጀመሪያ አይደለ? እግዚአብሔር የሚያውቀው ነገር አለ። ያ ሰውዬ እኮ ልክ እንደኔና እንዳንተ ስፒሪት ሶል ኤንድ ባዲ ነው። ከኔና ካንተ የሚለየው ሰው የለም፣ የሚለየው ነገር የለም። የመጀመሪያ ወደዚህ ዓለም የገባ ሰው ከመሆኑ ውጪ ምንም ካንተ የሚለየው ነገር የለም። ሚስቱን ከሱ አወጣ። ሁለቱ እየተጋቡ አካል ይሰጡናል። መንፈስና ነፍስን ግን የሚሰጥ እግዚአብሔር ነው። አሁን ስለዚህ ሁለት ስንት ሊኔጅ አለን? ሁለት ሊኔጅ አለን ማለት ነው። መንፈሳዊ ሊኔጅ አለን፣ ስጋዊ ሊኔጅ አለን። ስጋዊ ማንነታችን ከእናት አባታችን፣ አያቶቻችን፣ ቅድመ አያቶቻችን ሄዶ አዳም ጋር ነው የሚያበቃው። የአዳም ሰውነት መጨረሻው ከየት ነው? ከአፈር ነው የመጣው። ኦኬ፣ አዳም አፈር ብቻ አይደለም፣ ስጋ ብቻ አይደለም። መንፈሳዊ ሊኔጅ ውስጥ ከየት ነው? ልክ እንደኔና እንዳንተ እሱም ይሁን በመልካችን በአምሳላችን የሚለው ዘር ነበር። እሱም ያ ነው አዳምን የእግዚአብሔር ልጅ አስባለው። አዳም ብቻ አይደለም የእግዚአብሔር ልጅ፣ ሁላችንም የእግዚአብሔር ልጆች ነን። እንደው if you don't get offended ወይም አንተ እንኳን offended ምን ትሆናለህ? ለሚሰሙኝ ሰዎች ሰው ሁሉ የእግዚአብሔር ልጅ ነው። እዚህ ጋር በደንብ አጠንክረን እንድትነግረኝ እፈልጋለሁ። የብዙ ሰዎች ጥያቄ ስለሆነ ማለት ነው። አዳም ስትል ብዙ ሰዎች የሚመስላቸው የመጀመሪያው ሰው ወይም ደግሞ በአካል ወደዚህ ምድር ላይ የተገለጠው ስለ አዳም ስለ 1% የምታወራ ነው ሁሉ ጊዜ የሚመስላቸው። አሁን ደግሞ አንተ የምትነግረኝ ስለ ሰው ልጆች ሁሉ ጅማሬ እግዚአብሔር ሁሉን በአንድ ቀን ፈጠረ። ይህም ደግሞ የፈጠረበት ቃል ሰውን በመልካችን እንደ ምሳሌያችን እንፍጠር ወይም ሰውን በመልኬ በአምሳሌ ያለው ቃል ነው። ስለዚህ እዚህ ጋር አሁን ሰው ሁሉ የእግዚአብሔር ልጅ ነው። ከአዳም ያገኘነው ደግሞ ስጋ ነው። ለብዙዎች አይ ቲንክ መልስ ይሆናል። ዴፊኒትሊ ዛሬ ምላሽ ታገኛላችሁ ብዬ አስባለሁ። ይሄን መልእክት የምትሰሙ ሰዎች ወይም የምታዩ ሰዎች አዳም የመጀመሪያ የገባው ሰው ነው። የመጀመሪያ ወደዚህ ዓለም ከመግባቱ ውጪ ከኔና ከናንተ የሚለየው ምንም ነገር የለም። እግዚአብሔር በየቀኑ ቁጭ ብሎ ጭቃ ሲጠፈጥፍ አይውልም። እያንዳንዱ ሰው ሲፈጥር ማለት ነው ወደዚህ ዓለም እንዲገባ። ልጅ በተረገዘ ቁጥር እግዚአብሔር ጭቃ እያዘጋጀ አይደለም። ከአንዱ ከአዳም የተካፈልነው አካላችንን የለብሰን የገባ ነው። አዳም ኃጢአት ሰራና ከእግዚአብሔር ተለየ። ኃጢአት ሰርቶ ከእግዚአብሔር ከተለየበት ሰዓት ጀምሮ የተወለዱ ሰዎች በሙሉ የዚህኑ ኮራፕትድ ባዲን የተካፈሉት። እኔና እናንተም ከሌላ ቦታ የመጣ አካል አልተሰጠንም።
የዛው የአዳምን አካል ነው ለብሰን የመጣ ነው። ስለዚህ ከአዳም ጋር የሚያገናኘን የለበስነው አካል ነው ማለት ነው። መንፈሳችን ከእግዚአብሔር ይመጣል። ኮራፕትድ ባዲ ከአዳም እናገኛለን። ኦልሬዲ ኮራፕት ባደረገ ባዲ ወደዚህ ዓለም እንገባለን። ከኃጢአት የሚመልሰን ሰው የለም ማለት ነው። ኦኬ የአዳምን ህይወት ላውራ እዚህ ጋር በደንብ ጥያቄ የጠየቁኝ ሰዎች በሙሉ የሚጠይቁኝ ስለ አዳም አንድ ነገር ነው። አሮን አንተ ጋር እንደሚጠይቁ አንደኛ ቆሮንቶስ ምዕራፍ 15 እንደሚጠቅሱልኝ ምን እንደሚለው ያ ቦታ ከመሬት መሬታዊና ፍጥረታዊ ነው። ስለዚህ አዳም ፍጥረት ነው የምባለው። ዛሬ ለተመልካቾቼ በቂ መልስ አለኝ። አዳም ፍጥረት ነው። ልጅነት የተጀመረው በእኛ ነው፣ በክርስቶስ በማመንና በመቀበል ነው የእግዚአብሔር ልጅ መሆን የተጀመረው ለምትሉኝ ለእናንተ መልስ አለኝ ዛሬ። አዳም ፍጥረት ብቻ አይደለም። የአዳም ፍጥረታዊና መሬታዊ መባል ምን ማለት ነው? መሬታዊነቱና ፍጥረታዊነቱን እናምናለን ወይ? አዎ እናምናለን። ግን ምን ማለት ነው ያ ቦታ? እግዚአብሔር የተመሰገነ ነው። እንደ በቅሎ፣ እንደ ፈረስ፣ እንደ ሽንኩርት ቃሪያ፣ እንደ ጨረቃና እንደ ከዋክብት፣ እንደ ወንዞችና እንደ ዛፎች አልፈጠረንም እግዚአብሔር። እንደዚህ አይነት አስተሳሰብ ትክክል አይደለም። ሰው የእግዚአብሔር መልክና አምሳል ነው። እስቲ ራሳችሁ ነው። እናንተ እንደ እንስሶች አይደላችሁም፣ እንደ እጽዋት አይደላችሁም። የእናንተ አፈጣጠር የእግዚአብሔር መልክና አምሳል ነው። በእግዚአብሔር መልክና አምሳል የተፈጠረ ወይም የተወለደ ሰው ነው በስጋው ኃጢአትን ሰርቶ ከእግዚአብሔር መንፈስ አስተማሪነት የጎደለው። እሱም አዳም ይባላል። ከአዳም ጋር የሚያገናኘን እንግዲህ እንደተናገርኩት የለበስነው አካል ነው። አዳም ግን ፍጥረታዊና መሬታዊ ነው። እኛንን የእግዚአብሔር ልጅ ለምትሉ ሰዎች ዛሬ አይ ሃቭ አ ቻሌንጅ። ሁላችሁም መጽሐፍ ቅዱሳችሁን አውጡልኝና አንድ ክፍል ብቻ ላንብብላችሁ ሰዓቴን ለመጠቀም ያህል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላንብብላችሁ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። ሰምታችሁኛል? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። እናንተ ደግሞ ምን ብላችሁኛል? አዳም ፍጥረታዊና መሬታዊ ነው ብላችሁኛል። ኦኬ አዳም ፍጥረታዊና መሬታዊ ነው የሚለውን እኔ መስማማለሁ። ግን ከመቼ ጀምሮ? ከእናንተ የሚለየኝ እዚህ ጋር ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም ይላል። ይሄ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያለው ሰው ኤቲስት ነው። እግዚአብሔር የለም ብሎ የሚያምን ሰው ነው። መንፈሳዊ ነገር ለዚህ ሰው ሞኝነት ነው። በመንፈስ ስለሚመረመር ሊያውቀው አይችልም እኮ ነው የሚለው። አየህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ያለውን ሰው ምን አይነት እንደሆነ። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም ማለት። እግዚአብሔር አለ ብትለው የለም ነው የሚለው፣ አሳየኝ ነው የሚለው። በግሪክ ሄጄ ሳይሆን ሶሊሽ ፐርሰን ይለዋል። በሪዝኒንግ ሌቭል ያለ ሰው በካልኩሌሽን ዓለም ብቻ ነው የሚያምነው። ተመራምሮ የደረሰበትን ብቻ ነው ብሎ የሚያምነው። ስለዚህ እግዚአብሔርን ደግሞ በካልኩሌሽን ማግኘት አትችልም። ይሄ ሰው ፍጥረታዊና መሬታዊ የተባለውን አዳምን አምጡና ከዚህ ጋር ኮምፔር አድርጉት እስቲ። አብዲ በደንብ ይሄን ክፍል ለፍጥረታዊ ሰው የእግዚአብሔር መንፈስ ሞኝነት ነው፣ በመንፈስ ስለሚመረመር ሊያውቀውም አይችልም ማለት። አዳም ደግሞ ፍጥረታዊና መሬታዊ ነው ብለውኛል ወንድሞቼና እህቶቼ። ለአዳም የእግዚአብሔር መንፈስ ነገር ሞኝነት ነበር ወይ? አዳም ኤቲስት ነበር ወይ? አዳም እኮ ከመውደቁ በፊት ነው ወይስ ከወደቀ በኋላ ነው መሬታዊና ፍጥረታዊ የሆነው? ፍጥረታዊ ሰው ምን ማለት ነው እንግዲህ እንዳትረሱ፣ የእግዚአብሔር መንፈስ ነገር ሞኝነት የሆነበት ሰው ፍጥረታዊ ሰው ይባላል። አዳም ደግሞ ፍጥረታዊ ነው ብላችኋል። ስለዚህ የአዳም ፍጥረታዊነት ከውድቀት በፊት ወይስ ከውድቀት በኋላ? እስቲ በቅንነት አስቡት። ለአዳም የእግዚአብሔር መንፈስ ነገር ሞኝነት የሆነበት ከውድቀት በኋላ ነው። ለምን ሞኝነት ሆነበት? በመንፈስ ስለሚመረመር ሊያውቀው አይችልም። በመንፈስ የሚመረመረውን ለማወቅ ደግሞ የእግዚአብሔር መንፈስ በውስጡ ሊኖር ያስፈልጋል። ሰው ኃጢአት ሰርቶ ከእግዚአብሔር ሲለይ እኮ ከመንፈስ ቅዱስ አስተማሪነት ወይም ከሬቨሌሽን ስቴጅ ነው የጎደለው። ከውድቀት በፊትስ አዳም እንዴት ነበር እውቀቱ? የሚያውቀው እውቀት ራሱ የእግዚአብሔርን እውቀት ብቻ ነበር። እግዚአብሔር የሚያውቀውን ብቻ ነበር የሚያውቀው። አዳም ፍጥረታዊና መሬታዊ አልነበረም። ምን ማለት ነው ፍጥረታዊና መሬታዊ ማለት? መሬታዊ ማለት ስለ ባዮሎጂካል አካላችን አፈርንና ወደ አፈር ትመለሳለህ የሚለውን ነው ሪፈር የሚያደርገው። መሬታዊ ከአፈር ነውና ወደ አፈር ይመለሳል። ከሞተ በኋላ ነው። ፍጥረታዊ የሚለው ቃል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ማለት ነው። ምንድን ነው እሱ?
ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው። ለአዳም ታዲያ የፍጥረታዊ ማን ነው የእግዚአብሔር መንፈስ ነገር ወይም በመንፈስ የሚመረመር ነገር ለሱ ሞኝነት መሆን የጀመረው መቼ ነው? ኮመን ሴንስ። ከዛ በፊት የሚያውቀው እውቀት ምን አይነት ነበር? እግዚአብሔር የሚያውቀውን ብቻ ነበር የሚያውቀው። ሌላ እውቀት መጀመሪያውኑ አልገባም ነበር። እችን ነገር መመዘን ካልቻላችሁ I'm so sorry። ለኔ just little bit ትንሽ ዲቴል ገብቼ ላውራና ሰው ሁሉ የእግዚአብሔር ልጅ ነው to begin with። ሰው ሁሉ ይሁን በመልካችን በአምሳላችን በሚለው ቃል ነው የተወለደው። ሁሉ ግን መንግስተ ሰማያት አይገባም። ምናልባት ራሴን መቅደም እንዳይሆንብኝ ይህን ጥያቄ ታነሳለህ ብዬ አስባለሁ። በጣም ደስ ይላል ሀይሻ። አሁን ብዙዎችም ነገሩ ክሊር እየሆነላቸው መጥቷል እርግጠኛ ነኝ። ከዚህ ጋር አሁን ሀይሻ የመለስክልን ነገር ላጠናክር በደንብ ክሊር ለማድረግ ሀይሻ አዳም እያለ የሚናገረው ስለ አንድ ሰውዬ ሳይሆን እሱ በመጀመሪያ ዘር ሆኖ አካል ለብሶ የገባ ወደ ምድር አዳም ስለሆነ ነው። ሁለተኛ ደግሞ ከአዳም የወረስነው ስጋችንን ነው እንጂ ከአዳም ህይወት አልወረስንም ብሏል። ሁለተኛ ሌላው ደግሞ እንደዚህ አለ የአዳም ከመውደቁ በፊትና ከመውደቅ በኋላ አዳም ሁለት ህይወት አለው ከመውደቁ በፊትና ከወደቀ በኋላ። ስለዚህ የአዳም ፍጥረታዊ የሆነው ወይም ደግሞ መሬታዊ የተባለው መቼ ነው? የእግዚአብሔር ነገር ለሱ ሞኝነት የሆነው ከውድቀት በፊት ነው ከውድቀት በኋላ። በጣም ደስ የሚል መልስ ነው አይልሻ እና አይ ቲንክ ለተመልካቾቻችንም ብዙ ነገር ለብዙ ጥያቄዎች መልስ እንደሚሆን አምናለሁ። በመቀጠል ሰው ሁሉ የእግዚአብሔር ልጅ ነው ብለሃል። ስንት ሰው ሁሉ ይህንን ያልክበት መነሻ ሐሳብህ ምንድነው? ሰው ሁሉ የእግዚአብሔር ልጅ እንዴት ሊሆን ይችላል? ብዙ ሰዎች የሚሉት ዳግም ካልተወለድን የእግዚአብሔር ልጆች መሆን አንችልም። ከዚህ ጋር እንደውም አያይዘ ሰዓታችን አጠር ለማድረግ ስለ መጀመሪያ ውልደትና ስለ ሁለተኛው ውልደት ሰው ሁሉ የእግዚአብሔር ልጅ ነው፣ ዳግም ውልደት ምንድነው፣ የመጀመሪያ ውልደት ምንድነው የሚለው እሱን ሰፋ አድርገህ ብትነግረን በጣም ደስ ይለናል። አዳም ፍጥረታዊና መሬታዊ የተባለው ስለ አዳማዊ ባህሪ ለማለት ነው። እሺ የአዳምን ህይወት ለሁለት እንክፈለውና እናየው። ከውድቀት በፊት ያለው የአዳም ህይወት የአንድ የእግዚአብሔር ልጅ ህይወት ነው የኖረው በምድር ላይ። እሺ ከውድቀት በኋላ ግን አዳም የእግዚአብሔር ልጅ መሆኑ ቀረ ማለት አይደለም። አዳም ከእግዚአብሔር ህይወት ጎደለ። አንድ ጥቅስ አለ ነው ለዚህ ኤፌሶን ምዕራፍ 4 ከእግዚአብሔር ህይወት ራቁና በአእምሯቸው ከንቱነት ተመላለሱ። ከእግዚአብሔር ህይወት መራቅ። እሺ ሰው በእግዚአብሔር ህይወት ውስጥ ነበር ያለው። የእግዚአብሔር ህይወት የተፈጠረውም ሰው ለህይወት ነው የተፈጠረው። ሰው የተፈጠረበት ዓላማ እግዚአብሔር የሚኖረውን የህይወት አይነት እንዲኖር ነው። እግዚአብሔር የሚኖረውን የህይወት አይነት ለመኖር ደግሞ የእግዚአብሔር ባህሪ ማግኘት ያስፈልጋል። አዳም ይኖር የነበረው እንደ እግዚአብሔር ልጅ በእግዚአብሔር ህይወት ሲኖር ነበር። ኃጢአት በሰራ ጊዜ ከእግዚአብሔር ህይወት ራቀ። አንድ ከእግዚአብሔር ህይወት ጎደለ። አዳምነቱ ወይም የእግዚአብሔር ልጅነቱ ወይም ሰውነቱ ቀረ ማለት አይደለም። ዲቴል ድንገባና ያስፈልጋል። ሌላ የጎደለው ከልጅነት ስልጣን ነው የጎደለው። ሰው ከመሆን ወይም ልጅ ከመሆን ጎደለ ሳይሆን የልጅነት ስልጣን በርዝ ራይት የልጅነት ስልጣን እንደ እግዚአብሔር ልጅ አንድ ልጅ በቤቱ ወይም በአባቱ ቤት ካለው የልጅነት ስልጣን ጎደለ። ሌላስ ከእግዚአብሔር ክብር ጎደለ። የእግዚአብሔር ክብር ማለት ምን ማለት ነው? የሆነ ክላውድ ማለት ነው እንዴ? የሆነ የሚያብረቀርቅ ነገር ማለት ነው እንዴ? የሆነ የወርቅ ብናኝ ወይም ደግሞ ጎልድ ደስት እንደሚባለው ነው። የእግዚአብሔር ልጅ ከመሆን ክብር ጎደለ። የዛ ቤተሰብ ክብር ማለት ነው። ከነዚህ ከሶስቱ ነገር ነው የጎደለው እንጂ የእግዚአብሔር ልጅነት እኮ ከውስጡ ተፍቆ አይጠፋም። አዳም ከመውደቁ በፊትም ልጅ ነበር፣ ከወደቀም በኋላም ልጅ ነበር። ለምን አዳም ጋር ብቻ እንሄዳለን? ሰው ሁሉ የእግዚአብሔር ልጅ ነው። ከውድቀት በኋላ ፍጥረታዊና መሬታዊ የሚለው ቃል ስለ ፍጥረታዊና መሬታዊ አስተሳሰብ ነው። ዲቴሉን ካየን ሰማያዊም ስልኮ ባይዘው ስለ ሰማይ የሆነ ርቀት ለመሄድ ሳይሆን ስለ ሰማያዊ ኮንሰፕት ነው የሚናገረው። በሰማያዊ ስፍራ አስቀመጠን ሲል መንፈስህን ከስጋ ውስጥ አውጥቶ እዛ ከክርስቶስ ጋር በሰማይ አስቀመጠ ማለት አይደለም። ስፒሪት ሶል ኤንድ ባዲ ሶስቱም እዚሁ ምድር ናቸው። አንተ ራስህ መንፈስ ነፍስና ስጋ ነህ። ከውስጥ መንፈስ ወጥቶ እዛ አልተቀመጠም። እንደ እግዚአብሔር ልጅ ስላገኘው ስልጣንና ፖዚሽን የሚናገር ክፍል ነው። ኦኬ ሰው ሁሉ የእግዚአብሔር ልጅ ነው ወይ? አዎ የእግዚአብሔር ልጅ ነው። ጥቅስ አለው ወይ ለዚህ? አዎ አለኝ። ሁለት ጥቅስ ብቻ ልናገር። አንደኛው መዝሙር አንተ ኤፌሶን ምዕራፍ 4 ቁጥር 6 እናውጣልኝ። እኔ ከመዝሙረ ዳዊት ምዕራፍ 82 ቁጥር 6 እና 7 ላንብብ። ኦኬ ከመጀመሪያው ጀምሬ ባነቡ ደስ ይለኛል። እግዚአብሔር በአማልክት መካከል ቆመ፣ ማህበር ቆመ፣
በአማልክት መካከል ይፈርዳል። አማልክት የሚለው እዚህ ጋር ስለ ሰይጣን አይደለም፣ ወይም ደግሞ የአህዛብ አማልክት አጋንንት ናቸው የተባሉ ስለነሱ አይደለም። ይሄ አምላክ ማለት ገዢና ፈራጅ ማለት ነው። ፕሉራል ከሆነ አማልክት ማለት ገዢዎችና ፈራጆች ማለት ነው። በቀጥታ ኤሎሂም ከሚለው ቃል የተወሰደ ነው። ኤሎሂም ለእግዚአብሔር ብቻ አይደለም ማለት የዩኒቨርስ ኤሎሂም እግዚአብሔር ነው። የምድር ኤሎሂም ሰው ነው። ግዙ ሲል ባረካቸው የተባሉት እነዛ ገዢዎች በሂብሩ ቤደ ብታየው ደሴም ሁለቱም ኤሎሂም ነው። እግዚአብሔር በአማልክት ማህበር ቆመ። ሰይጣኖች ማለት አይደለም። በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ኃጢአትን በኃጢአተኞች ፊት ታደላላችሁ? ለድሆች እና ለድሃ አደጎች ፍረዱ። ለማን ነው እያለ ያለው? ለእነዚህ አማልክት ነው እያለ ያለው። አማልክት ሲባል ደግሞ ሰማይ ምድርን የሚፈጥሩ ሰዎች ማለት አይደለም። ፕሊዝ በዚህ ምድር ላይ እግዚአብሔር ግዙ ብሎ የባረካቸው ዴሌጌትድ አውቶሪቲ ስላላቸው የእግዚአብሔር ልጆች የሚናገር ክፍል ነው። የተጋነነ ነገር መሆን የለበትም። ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውም ለምስኪኑም ጽድቅን አድርጉ፣ ብቸኛውና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶችን ሁሉ ተናወጡ። ቁጥር 6 እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እኔ ግን የኔ አመለካከት እነሱ አያውቁም በጨለማ ውስጥ ናቸው አለ። ተመልከት፣ አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። ውጭስ በውድቀት ውስጥ ያሉ ሰዎች ነው የሚያወራው። ዝርያቸውና ማንነታቸው ግን ምንድን ነው? አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሰረቶች ሁሉ ተናወጡ። ተመልከት፣ ስለ ሰዎች ነው የሚያወራው። እነሱ አያውቁም አያስተውሉም፣ በጨለማ ውስጥ ነው ያሉት፣ በውድቀት ውስጥ ነው ያሉት። እኔ ግን አለ እግዚአብሔር አማልክት ምን አለ? እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ታዲያ ሁአማይ እኔ የእግዚአብሔር ልጅ አይደለም? ሁላችሁም የልዑል ልጆች ናችሁ። ሰው ሁሉ የእግዚአብሔር ልጅ ነው። ሌላ ጥቅስ አለኝ? መጽሐፍ ቅዱስ እኮ ስለ ልጅነት ብዙ ቦታ ነው የሚናገረው። ጥቂቷን እንናገር ብለን እንጂ ዘዳግም ምዕራፍ 32 ላይም ታገኛለህ። የወለደ አባት አይደለም? ምን የወለደ አባት አይደለም ወይ? ይህን ትመልሳለህ ብሎ የወቀሳቸው እኮ አባትነት እኮ ስለ ኢንቲሜሲ ብቻ አይደለም፣ አክቹዋል አባትነት ነው እንዴ። እስቲ አንብበው ያን ክፍል ኤፌሶን ምዕራፍ 4 ቁጥር 6 በአዲሱ መደበኛ ትርጉም ነው የማነበው። ከሁሉ በላይ የሆነ በሁሉም የሚሰራ በሁሉ የሚኖር የሁሉም አባት የሆነ አምላክ አለ። የሁሉ አባት የሆነ አንድ አምላክ አለ። ኦኬ፣ የስንቱ አባት? የሁሉም አባት የሆነ። ኦኬ፣ የኔ ያነበብኩት ክፍል ላይስ ሁላችሁም የልዑል ልጆች ናችሁ። ምን ማለት ነው? ሁሉም ይሁን በመልካችን በአምሳላችን የሚለው የቃል ዘር ነው። ሰው ሁሉ መወለድ ማለት ምን ማለት ነው? መወለድ ማለት ሰው ሊሆነው የሚችለው ዘር ከእግዚአብሔር ውስጥ መውጣቱ ነው። ያ ደግሞ እግዚአብሔር ይሁን በመልካችን በአምሳላችን ያለው ነው። ያ ቃል የሚጠፋ ዘር አይደለም። ይህ ማለት የእግዚአብሔር መልክና የእግዚአብሔርን አምሳል የያዘ ሰው ተወለደ ይባላል። የእግዚአብሔር ዘር እኮ ማለት የእግዚአብሔርን ዲኤንኤ፣ የእግዚአብሔርን ዝርያ፣ የእግዚአብሔርን ሲግኒቸር የያዘ ነው። እሺ፣ ሌላ የሰዎች ጥያቄ ልጠይቅ። የእግዚአብሔር ዘር አይጠፋም ብለሃል። አዳም ለምን እንዴት ጠፋ? ወይስ ወዴት ሄደ? ፕሊዝ። አዳም የጠፋው የእግዚአብሔር ልጅም ከመሆን አይደለም የጎደለው። አዳም የጎደለው ከእግዚአብሔር ሕይወት ራቀ፣ ከእግዚአብሔር ልጅ የልጅነት ስልጣን ጎደለ፣ ከእግዚአብሔር ክብር ጎደለ። አዳም የእግዚአብሔር ልጅ ያደረገው ከእግዚአብሔር መውጣቱ ነው። መቼ ነው ከእግዚአብሔር የወጣው? እኔና አንተ ከእግዚአብሔር በወጣን ጊዜ አብረን የወጣን። ታላቃችን አይደለም በዚህ በመንፈሳዊ ዝርያ። አዳም የኔና አንተ ታላቅ የሆነው በስጋ ነው። ቀድሞ ከመግባት ውጪ አዳም has nothing to do with you። ሰው ሁሉ አንድ ቀን የተፈጠረው ያ የሰው ልጅ ዲኤንኤ የሚጠፋ ዘር አይደለም። ሰው አልጠፋም፣ ዝርያው አልጠፋም። ከእግዚአብሔር ሕይወት ነው የጎደለው፣ ከእግዚአብሔር ልጅነት ስልጣን ነው የጎደለው፣ ከክብር ነው የጎደለው። ግልጽ ነው። ያው ሰው ባይዘው ዘር አይጠፋም። ለምን ያስራሱ ሀፕን አደረገ? እኛ ጋር ለምን ሀፕን አያደርግም? ስንሳሳት ለምን አንጠፋም? አዳም ግን ሲሳሳት ከሶስቱ ነገር ለምን ጎደለ? እኛ ዛሬ አንጎል ጥያቄ ነው። ኦኬ፣ ይሄ ነው መሆን ያለበት እንጂ በዚህ ላይ ደግሞ እንዴት የእግዚአብሔር ልጅ ፍሬ በልቶ እንዴት ይሞታል? ላብራራው አንድ ላይ አድርጌ። እሺ፣ አንድ ላይ አዳም ዛፏን በበላ ቀን ከልጅነት ክብር ከእግዚአብሔር ሕይወትና ከልጅነት ስልጣን ጎደለ ብያለሁ። ጠቅሳለሁ ለዚህ ሁሉ ጠቅስ ውስጥ አልግባ። ሰውነቱ ወይም የእግዚአብሔር ልጅነቱ ግን አልጠፋም፣ ምክንያቱም ዘሩ አይጠፋምና። ያኛው እኮ ዘር ስለጠፋ አይደለም እኛ እዚህ ጋር ማንጠፋው፣ የማይጠፋ ዘር ስለተወለድን፣ እሱ ደግሞ እዛ ጋር የጠፋው ከሚጠፋ ዘር ስለተወለደ አይደለም። ያም የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። በመሰረቱ ሁለቱም የሚጠፋ ነገር አይደለም።
ከእግዚአብሔር ሕይወት የራቀ ሰው መሆኑ እንጂ ሰውየው ማንነቱ አልጠፋም። እሱስ ራሱ ለምን ሀፕን አደረገ ከተባለ ባካፕ ስላልነበረው ነው። ኢየሱስ ክርስቶስ ገና አልሞተም፣ ደም አልፈሰሰለትም። አሁን እኔና እናንተ ወይም ደግሞ በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች የሆንን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 መሰረት ከማይጠፋ ዘር ተወልዳችኋል ሲል ያኛው ጠፍቶ ይሄ ስለሚጠፋ ሳይሆን አሁን ሳልቬሽናችንን ለአንተና ለእኔ አልሰጠንም። ደህንነታችንን ሳልቬሽናችን ለልጁ እንደሰጠው እናውቃለን። ኢየሱስ የወደቀ ቀን ነው የምትወድቀው ካሁን በኋላ። ለአዳም ደም አልፈሰሰም፣ ለአንተ ደም ፈሶልሃል። አዳም ደህንነትን የያዘው በእጁ ነበር፣ አልተጠነቀቀም፣ እንደ ቀልድ ጣላት። አንድ የቀረ ደህንነት መሆን የሚችል መስዋዕት ሊሆን የሚችል አንድ ብቻ ነበረ፣ እሱም ራሱ እግዚአብሔር ሰው መሆን ነበረበት። ለዛ ነው እኮ ከእንግዲህ የቀረ መስዋዕት የለም የሚባለው። አሁን መጣና መስዋዕት ሆነና ደህንነታችንን ሰራው፣ አብረን ተወለድን፣ አዲስ ፍጥረት ሆንን። አዲስ ፍጥረት ማለት በኢየሱስ ውስጥ ተዘርቶ መብቀል ማለት ነው። በሌላ ቋንቋ አብሮ ተሰቅሎ፣ አብሮ ሞቶ፣ አብሮ ተቀብሮ፣ አብሮ ተነስቶ፣ አብሮ በአብ ቀኝ መቀመጥ ማለት ነው። እዚህ ጋር አዲስ ፍጥረት ስትል እንደገና በአዲስ ፍጥረት ታምናለህ ወይስ ደግሞ እግዚአብሔር አዲስ ዳግም ፈጥሮን ነው ወይስ አድሶን? የብዙዎች ጥያቄ። እቺ ነገር ነው የሚጠይቀው የሚባለው ምንድነው? የሰው ዳግም የተወለደው ታድሶ ነው እንጂ ተፈጥሮ አይደለም። ለምን እንደዛ ለምን መሰለ እንደዛ የተባለው? ነገሩ ያው ሰዎች መነሻ አላቸው እንደዛ ያሉት። ሰው ሁሉ የእግዚአብሔር ልጅ ነው ስላልኩ ነው። ሰው አልጠፋም ስላልኩ። ሰው ታድሶ መልሶ የእግዚአብሔር ልጅ አልሆነም። በደም አጥቦ ሰውየውን ፐርፌክት አላደረገውም። ሰው ከኢየሱስ ክርስቶስ ጋር ሞቶ መነሳት አለበት። ይሄንን አዲስ ፍጥረት ብለን እንጠራዋለን። ሰው ታድሶ የእግዚአብሔር ልጅ አይሆንም። እንደዛ ብዬም አላቅም። ይህ ባዶ ስም ማጥፋት ነው። ቅድም እንዳልኩ እውቀት የሌላቸው ሰዎች ሌሎችን መኮንን ስለሚወዱ የበታችነት ስሜትም ስላለባቸው እንጂ እኔ እንደዚህ ብዬም አላቅም ማለትም አልችልም። አዲስ ፍጥረት የሚኮነው በክርስቶስ ኢየሱስ ተዘርቶ መብቀል ወይም አብሮ ሞቶ መነሳት ያስፈልጋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት ደግሞ ኒው ስፔሺስ ነው ማለት አይደለም። አዲስ ፍጥረት ማለት ፐርፌክት ማለት ነው። የተፈለገውም ቃል ይሄ ነው። ኒው ስፔሺስ ናቸው ለሚሉ ሰዎች የትኛው ትርጉም ነው እንደዛ የሚለው ብሎ መጠየቅ ብቻ በቂ ነው። መልስ የላቸውም። እንደዛ የሚል ቃል የለም። ምንም የማያውቁ ሰዎች ሊያምኗቸው ይችላሉ። አሁን እንኳን እኛን እየሰሙ ብዙ ሰዎች ሀሳባቸውን ቀይሯል። ያልደወለልኝ ሰው የለም። ቅድም ላልከው ዛፍ በልቶ ነው ወይ ሞተው ፍሬ በልቶ ምናምን ለሚባለው ነገር ነው። አዳም የሞተው ኢንሳይድ አውት እንጂ አውትሳይድ ኢን አልሞተም። ፍሬ ስለበላ አይደለም የሞተው። ኃጢአት ከመብላት አይጀምርም፣ ከአክሽን አይጀምርም። ኃጢአት እንዴት ነው? መጽሐፍ ቅዱስ ምንድን ነው የሚለው? ምኞት ጸንሳ ይላል። አየች ይላል። ምኞት ጸንሳ ኃጢአትን ትወልዳለች። አክሽን ፓርት ላይ ነገሩን ሄዶ ሳይን አፕ ያደረገበት ወይም ማኒፌስት ያደረገበት እንጂ አክት ያደረገበት እንጂ ሰውየው የሞተው ከውስጥ ነው። ምኞት የጀመሩ ቀን ነው መሞት የጀመሩት። ሄዶ ያንን ነገር የተዘፈቁበት ቀን ነው እንጂ ያለታ ሰውየው ቆይቷል ከጀመረ። ሲወጡ ሲገቡ ሲያዩ ሲመኙ ስትል እሷ ተመኘች፣ አየችም። በውስጧ ነገር እየተሞላ መጣና ሪያሊቲ ክሬት አደረገች። ከዛ ተነስታ ሄዳ አክት ያደረገችበት ቀን እንጂ ሰው ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይሞትም። ሞት ከስጋ አይጀምርም፣ ከመንፈስ ነው የሚጀምረው። በመሰረቱ መንፈሳዊ ሞት ያልሞተ ሰው ስጋዊ ሞት ለመሞት ኳሊፋይድ አይደለም። ግልጽ ነው? በጣም ግልጽ። ኦኬ። ግን አንድ ሻኪንግ ነገር ልንገርህ ፕሊዝ። ሰው ሁሉ እግዚአብሔር ልጅ ነው የሚለው ቃል ነው አለ ሰዎችን የሚያደናብረው። ሰው ሁሉ ከኢየሱስ ክርስቶስ ጋር አብሮ ሞቶ ተነስቷል። how about this? ሰው ሁሉ መጽሐፍ ቅዱሳዊ እውነት አለ ለዚህ ነገር። ዮሐንስ ወንጌል ላይ ጌታ ኢየሱስ ዓለምን ሁሉ ወደ ራሴ ስባለሁ እኔ ከፍ ስላለ፣ ከፍ ማለት መሰቀል ማለት ነው። በምን አይነት ሞት እንደሚሞት ሲያሳያቸው ያን ተናገረ። ኢየሱስ ክርስቶስ በተሰቀለ ቀን ሁሉ አብሮ ተሰቀሉ፣ ሁሉ አብሮ ሞቱ፣ ሁሉ አብሮ ተነሱ። እናንተ ብቻ አይደለም አብረን የተነሳ ነው። ሁሉ አብሮ በአብ ቀኝ አልተቀመጡም። ልዩነቱ እዚህ ጋር ነው። ሁሉ ዋጋ ተከፍሎለታል። የዳኑት ግን በተኗን በፈቃደኝነት ኦን ያደረጉ ሰዎች ብቻ ናቸው። ግልጽ ነው። ያቺ በተን ምን ማለት ነው? ጌታ መቀበል የምትባሏን እሺ ብሎ መምጣት እንጂ ስራው ተሰርቶ ያለቀ ነው። ስራው ተሰርቶ ያለቀ ማለት እኮ ኢየሱስ ክርስቶስ በሞት አንተ ትድናለህ ማለት አይደለም። ያውላችሁ ብዙ ሰው የማያውቀውን ነገር ልናገር ዛሬ። ጌታ ኢየሱስ በሞት አይደለም እኔና እናንተ ዳን ነው። እሱ ዛጋ ስለ ሞት አንተ ምትድን ከሆነ እግዚአብሔር ትክክል አይደለም። የተፈለገው ነገር ኢየሱስ እንዲሞት ሳይሆን አንተ ነህ እንድትሞት ተፈለገው። አንተ ነህ ወንጀለኛው፣ አንተ ነህ መሰቀል ያለብህ። እግዚአብሔር የፍትህ አምላክ ነው፣ ኢየሱስ አይደለም። ነገር ግን ያንተን ሞት አንተ እንድትሞት አንተን በኢየሱስ ውስጥ አድርጎ አብረህ ሞተ ተነሳ።
ግን መነሳት ብቻም በቂ አይደለም። በአብ ቀኝ ለመቀመጥ ጌታ መቀበል ያስፈልጋል። እሷን ደግሞ ያደረጉት ፈቃደኛ የሆኑት በጣም ጥቂት ሰዎች ናቸው። እቺን ነገር ላለማድረግ ሰዎች ሲኦል ይሄዳሉ። ልዩነቱ ይሄ ነው። አዳም የእግዚአብሔር ልጅ የሚለውን ነገር ግን አዳም የእግዚአብሔር ልጅ ቢሆን ምን ችግር አለ? ጥያቄ ነው። ዋይ አዳም የእግዚአብሔር ልጅ ቢሆን ያስደስተኛል እንጂ ከፋኛል እንዴ? ሰው ሁሉ የእግዚአብሔር ልጅ ቢሆን እኔ ቅር ይለኛል እንዴ? በጣም ደስ ይለኛል። አዊሽ ሲኦል ባልኖረ። እግዚአብሔር ይመስገን ግን ሲኦል አለ። እንደው ሰዓታችንን እየጨረስን ነው። ወይ የመጨረሻ አንድ ጥያቄ የሰው የመጀመሪያ ውልደትና ሁለተኛ ውልደት አለ። ዳግም ውልደት ወይም ሁለተኛ ተወልደናል። የመጀመሪያ ውልደት የቱ ነው? የመጨረሻ ውልደት የቱ ነው? ጥሩ። የመጀመሪያው ውልደት በዘፍጥረት ምዕራፍ 1 ቁጥር 26-28 ላይ እግዚአብሔር ሰውን ሁሉ የወለደበት ቀን ነው። ከስጋ የተወለድ ነው። ከስጋ የተወለድ ነው እዚህ ውስጥ አይገባም። የስጋ ሞትም እዚህ ውስጥ አይገባም። መጽሐፍ ቅዱስ ሁለቱ ልደት በመንፈስ ጀምሮ በስጋ አይጨርሰውም፣ ወይም በስጋ ጀምሮ በመንፈስ አይጨርሰውም። የመጀመሪያው ልደት ከአባታችን ከእግዚአብሔር የተወለድንበት ሰዎችን እግዚአብሔር የወለደበት ወይም ዘር የሰጠበት ቀን የመጀመሪያው ልደት ይባላል። የቱ ጋር የተወለድ ነው? ዘፍጥረት ምዕራፍ 1 ከቁጥር 26-28። ሁለተኛው ልደት ደግሞ በክርስቶስ ኢየሱስ እንደገና የተወለድንበት ነው። ባይ ዘ ወይ በዛው የእውነት ቃል ነው አስበው የወለደን። የማይጠፋ ዘር የሚጠፋ ዘር የሚለውን አያውቁም እንጂ እኮ የማይጠፋው ዘር ባይ ዘ ወይ ያው ዘር ነው፣ ሌላ ነገር አለ። ያው የእግዚአብሔር መልክና አምሳል ሲግኔቸር የያዘ ነው። የእግዚአብሔር መልክና አምሳል ያለ መወለድ ይገኛል እንዴ? what is መልክና አምሳል? the perfect copy of God, image and likeness የእግዚአብሔር አይነት ማለት ነው። ስትል ከእግዚአብሔር ወጣን፣ ሰው ከእግዚአብሔር ተወለደ ብሎ ማመን እኮ የእግዚአብሔር አይነት ነው ማለት ነው። ሰው ግን አንዳንድ የሚያጠጋጋልንና የሚሰማልን ነገር አለ። እግዚአብሔር ነን ብላችኋል። let me tell you እግዚአብሔር አይደለንም፣ መሆንም አንፈልግም፣ እግዚአብሔር መሆንም አይቻልም። ከዚህ አልፋችሁ እንደዚህ ብላችኋል ብትሉ ይሄ እብደት ነው። ስለዚህ ሰው የእግዚአብሔር ልጅ ነው እንጂ እግዚአብሔር መሆን አይችልም። ሰው ነው። እግዚአብሔር የዩኒቨርስ ፈጣሪ ነው። ግን የአባታችን አይነት የሚያደርገን ከአባታችን መወለዳችንና የተካፈልነው ባህሪ ነው። ከዚህ ውጪ ነው ምንም የሚገባኝ ነገር የለም። በጣም ቀላልና ደስ የሚያሰኝ ነው። የኋለኛው ልደት በክርስቶስ ኢየሱስ ውስጥ የተወለድንበት ኢየሱስ በኩራችን የተወለደበት ዘር ነው። ያ ዘር ባይዘው ወይ በሌላ መልኩ ይጻፍ እንጂ ኦሪጂናል ሰው የተወለደበት ያ መልክና አምሳል ነው። መልክና አምሳል የሚል ነገር ካየን ስለመወለድ ነው የሚያወራው። አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ልጄ የሚለው ቃል ምን ማለት ነው? የእግዚአብሔር አይነት ማለት ነው። አባት ማለት ደግሞ ፊገር ነው፣ ሶርስ ነው። ስለዚህ ይሁን በመልካችን በአምሳላችን የመጀመሪያ የተወለድንበት ነው። ይህ መወለድ ዲስትሮይ አልሆነም። ሰው ከእግዚአብሔር ክብር፣ ከእግዚአብሔር የልጅነት ስልጣን፣ ከእግዚአብሔር ሕይወት ጎሎ እንደገና ወደ ቤት የተመለሰበት ስታይል ነው። የጠፋው ልጅ ታሪክ ታስታውሳለህ? የጠፋው ልጅ ሲመለስ ወደ አባቴ ቤት ለምን አልመለስም ብሎ ነው የተመለሰው። አየ ሰው ሁሉ የእግዚአብሔር ልጅ እንደሆነ ጠፍቶ ሳለ እንዴት ወደ አባቴ ቤት ይላል? ኦሪጂናሊ ሰው የማ ልጅ ነው? ትቼ ወደ መጣሁበት ወደ አባቴ ልመለስ እኮ ነው ያለው። አባትም ይህ ልጄ ነው ያለው እንጂ ይህ ፍጥረቴ አላለውም። መጨረሻችን ልናገርና ልጨርስ። አንድ መርሳት የማንፈልጋት ነገር የመዋጀት ስርዓት ምን ማለት ነው? ኢየሱስ ክርስቶስ ለፍጥረት እኮ አይደለም የሞተው። አዳም ፍጥረት ነው ማለት እብደት ነው ለኔ። አዳም ፍጥረት የሆነው ከውድቀት ወዲህ ነው። ባይዘው የቀደመው ስርዓት የሚለው ይሄንን ነው እንጂ ሰውየው በማንነቱ ልክ እንደና እንዳንተ ነው። ኢየሱስ ክርስቶስ እንደ እግዚአብሔር ልጅ መስዋዕት ሆኖ የተሰጠው እኮ ልጅ ስለጠፋ ነው። ልጅ ባሪያ ቢጠፋ ባሪያ ነው የሚከፈለው። ብርና ወርቅ ቢሆን ብርና ወርቅ ነው የሚዋጀው ወይም ለመቤዠት የሚከፈለው። የጠፋው ልጅ ስለሆነ እግዚአብሔር ምንድነው የከፈለው? ልጅ ነው የከፈለው። ታዲያ ይሄ is it like something hard to understand? በጣም very easy። ይሄንን የማያውቁ ግለሰቦች I don't know what to say። እንደዚህ አይነት ሰው ፓስተር ሊሆን አይችልም። እኔ እንደዚህ አዳም ፍጥረት ነው ጨርሻለሁ። ሶሪ ሀርሻ በጣም እናመሰግናለን። ለብዙ ፓርትነሮችና ያንተን ትምህርት በቴሌቪዥንም እንዲሁም ደግሞ እዚህ ሆነው ለሚከታተሉ ብዙ መልሶች እንዳገኛችሁ አምናለሁ። በመድራችን እንግዲህ እግዚአብሔር አንተን ስለሰጠን ለብዙ መታደስ የእግዚአብሔርን እውነት የእግዚአብሔርን ሐሳብ ሳታቋርጥ እንደ እግዚአብሔር እንደተጻፈው ከእግዚአብሔር መገለጥን ተቀብለ ለምድር ያስተላለፍ ስለሆነ አንተ በረከታችን። Thank you so much።